ነገርማ አለ። ቅዱሴ ባንተና በምሩ መሃል የተፈጠረውን ነገር በሙሉ ነግሩኝ። ምን አልታመመም? ጽናት ካለ በጣም የማቆል ቆየኔ እንደዚህ አይነት ነገር ውስጥ ስትገባ ለኔ መንገር የለብህም? ምን አገባሽ ድንቢት? አንቺ እንጂ እኔ አልጨረስኩም እኮ ኪያ። ደግሞ ላደረስኩብሽ በደል ልብሽን መጠገን እንኳን ባልችል ልክስሽ እፈልጋለሁ። አለቃ ግን በቃ ጠላኸኝ ማለት ነው? ወረፍ ማለት ቆይ ፓርክ ውስጥ ምን ይሰራል? አለሁልሽ ሚስትየው። አንቺ እያለሽልኝ ምን ሆናለሁ ብለሽ ሁሌም ደህና ሁንልኝ። እሺ የእኔ ውድ ባል። አንቺም ደህና ሁኚ። የአንቺ ደህና መሆን ነው ደህና የሚያደርገኝ። ምን ያህል እንደማፈቅር ግን ታውቅልኛለህ? አውቃለሁ የእኔ ውድ ሚስት። እኔም ለአንቺ ያለኝ ፍቅር ከምታስቢ በላይ። እንዴት ነው ግን እግርህን ተሻለ እንዴ? መጀመሪያ ያልታመመ እግር እንዴት ይሻላል ብለሽ ይቅርታ፣ አንቺንም አስጨንኩሽ አይደል? እኔማ መጀመሪያውን ደንግጬ ነበር፣ ግን ውሸትን እንደሆነ ሳቅ ፊትህን እያስታወስኩኝ ስስቅ ነበር። አንቺ እንደውም አመለጥሽ። እሱ ከሄድሽ በኋላ እኔና እያዩኝ እንዴት ሲሆኑ እንደነበረ ብታይ። የኔናን ፊት እንኳን መገመት አያቅተኝም፣ ግን አንተ እንዴት ሀሳቡ መጣልህ? እኔ ራሱ እንዴት እንደመጣልኝ አላውቅም። በቃ አንቺ ልትወጪ እንደሆነ ሳስብ ድንገት አይምሮዬ ላይ መጣ። ከዛ በቃ ተገበርኩት። የኔ ባል ሀሳብህን እኮ ተረድቻለሁ፣ ግን ደግሞ እኔን ማስጨነቅ አናዶኛል። የኔ ሚስት፣ እኔ እኮ በክፋት አስቤው አይደለም፣ ግን በቃ ነገሮች እንዴት ድንገት ሁሉም ጋር እንደደረሱ አላውቅም በፍጥነት። አንቺንም አስጨነኩሽ አላግባቢ። ምንም አይደል። ለእኔ ጋር ፍቅር ተነስተህ እንደሆነ ተረድቻለሁ፣ ግን ደግሞ አዝናንተኸኛል። እንደዚህ አይነት ታለንት እንዳለህ እኮ አላውቅም ነበር። ባልሽ ቀላል ሰው እንዳይመስልሽ፣ ገና ብዙ ተሰጧልኝ። ለምን? ለአንቺ ነዋ እንዴ። አርቲስት የህዝብ ንብረት ነው ሲባል አልሰማሽም? እኔ ደግሞ የውድ ሚስቴ ብቻ ነኝ ብዬ አርቲስት የመሆን ሀሳቤን እርግፍ አድርጌ ተውኩት። የኔ ሚስት ሁሌም እንደዚህ ሳቂ። በአንቺ ሳቂ እኔ ደስታ ይመጣል። አንተ ከጎኔ እስካለህልኝ ድረስ ሁሌም እስቃለሁ። ማን የደወለ? ቤኪ ነው። አይ አንሺለት በሉ። ሄሎ ቤኪ፣ እንዴት ነህ? ጽናት ካለ በጣም የማቆላ። እሺ ቆይ አንዴ ባለቤቴ ላስፈቅደው። ቤኪ እኮ የተመቸሽ ልክኝሽ። ሰማሁት፣ ደስ ይላል። ስራ ከሌለሽ አገኘች ካልክ በል። እሺ በቃ ቤኪ እንገናኛለን። አረ ችግር የለውም እንጂ እንግዳ መቀበል ባህላችን አለ። እሺ ግን በሰላም አይደል የፈለግሽ? አዎ በሰላም ነው። ያው እዚህ ማንም የለውም አይደል? ምናልባት ብቸኝነት ተሰምቶት ይሆናል። አይ ጥሩ አደረገ እንኳን ደወለ። ብቸኝነት ሊሰማውም አይገባም። አብሮ አደግሽ አይደል ልጅ? መቼም አሁን እግርህ አይነሳብህም አይደል? አረ አይነሳብኝም። ድጋሚ ተነስቶብኝ የኒና መቀለጃ መሆንም አልፈልግም። በቃ እሺ በቃ ከኒና ጋር ልውጣ። ኒና መቼም ልክ ነው አይደል ያደረግኩት? አትሄጂም ብላት ለእሱ ያለኝን እምነት ያጣው ነው የሚመስላት። አይ ልክ ነው ያደረግኩት። ደግሞ እኮ ቤኪ መልካም ሰው ነው። አይ እሱ እንኳን አይመስለኝም። ግን እኮ ምንም አላደረገኝም። እኔ ዝም ብዬ ነው የጠላሁት። ምን ሆኜ ነው ግን? ጽዬን እያወኳት እንደዚህ መሆኔ ተገቢ ነው እንዴ? ምናልባት ጽም ባቃትም ቤኪ ስለሚባለው ልጅ ግን ብዙም አላውቅም። ስለዚህ ተከትያት የዛን ልጅ ባህሪ ማወቅ አለብኝ። አባይ እንዴት ነው? እንዴት መጣ? ማን ከፈተልህ?
ፈጣሪ በቸርነቱ ይሄንን ቤት እየጠበቀው እንጂ እናንተማ ክፍቱን ትታችሁታል እኮ። ምንኛ ከምንጠብቀው እግዚአብሔር ቢጠብቀው ይሻል። አቤት አቤት የዘንድሮ ልጅ አሁን በአንተ ቤት እኔን ከፈጣሪ ጋር ማነካካት ነው አይደል? እኔ አልኩኝ። ለመሆኑ እንዴት ነባ? እንዴት ሳትደውልልኝ መጣ? ምንም ድምጽህ ሲጠፋብኝ ምን ሆኖ ነው ብዬ ልጠይቅ መጣሁ። እኔ ልጅ አይ ጥሩ ነው ያደረገው። እኔም እኮ ቤት መምጣት አልተመቸኝም፣ ለዛ ነው የጠፋሁት። ምን ሆነሃል ልጅ? የሆንከው ነገር አለ? ፊትህም እኮ ጭንቅ ብሎታል። ችግር አለ እንዴ ነው? አይ ዝም ብሎ ደህና ነኝ አባዬ። ይልቅ ምን ላምጣልህ? በባዶ ቤት ተቀመጥ። የለም ምንም፣ አንተን ላስቸግርህ አይደለም የመጣሁት። ዝም ብለህ ተቀመጥ። እኔ የምለው አባ እንዴት ነው እስካሁን ስለምረት ጠየቅ? እዚህ እንደሌለች አውቃለሁ። እንዴት? ቅዱሴ በአንተና በምሩ መሀል የተፈጠረውን ነገር በሙሉ ነግሮኛል። ቆይ የኔ ልጅ እንደዚህ አይነት ነገር ውስጥ ስትገባ ለእኔ መንገር የለብህም? ለምንድን ነው እንደዚህ ድብርት ውስጥና ጭንቀት ውስጥ ስትገባ ያልነገርከኝ? አይ አይደለም እኮ አባዬ፣ ያው ነገሩን እኛ ተነጋግረን የምንፈታው ነገር ነው። አንተን ማስጨነቅ የለብንም ብለን። ልጄ እኮ ነው። የአንተ ጉዳይ የእኔ ጉዳይ አይደለም እንዴ? ቆይ እኔ አባትህ ሁለት ልጆቼ እንደዚህ ሲሆኑ ለማግባባት አንሳለሁ? ይኸውልህ ባልና ሚስቶች መሀል ግጭት ያለ ነው። እሱ ደግሞ ራሳችንን እናስተካክለዋለን ብለን ስላሰብን። ይኸውልህ አባ ምሩ ከመቼ ጀምሮ የመጣችሁ ባህሪ እንደሆነ አላውቅም። በቃ በሁሉም ነገር ድርቅ ብላለች። ምን እንደሆነ አላውቅም። ተው ልጄ፣ ምሩን አውቃታለሁ። አንተን ለማገዝ ብላ እንጂ ደረቅ ሆና ወይም ደግሞ የራሷን ሀሳብ ለማዳመጥ ብቻ እንደዚህ የምታደርግ አይነት ልጅ አይደለችም። እሷ ያልገባት አንድ ነገር ግን እሷ ስራ ብላ ወጥታ ዞራ ደክማ ስትመጣ እኔ የባሱኑ ነው የምትጨነቀው። ይሄ ጭራሽ ሊታያት አልቻለም። እና በቃ ብያታለሁ፣ ነግሬያታለሁ፣ ምንም ልትሰማኝ አልቻለች። በቃ ይኸው ቀጥ ብላ ስራዋን ቀጥላለች። ልጆቼ እናንተ እኮ አስተዋይ ሰዎች ናቸው። ለምንድን ነው እንደዚህ ልትጨነቁስ የሚገቡ? ይሄንን በመነጋገር ልትፈቱት የምትችሉት ጉዳይ እያለ ይህን ያህል መጨነቅ ነበረብ? አባዬ እኔ እኮ ሌላ የምትፈልገውን ነገር ለማድረግ ሁሉ ዝግጁ ነኝ፣ ግን ደግሞ ወጥታ እንድትደክምብኝ አልፈልግም። ጤናዋ ተስተካከለ ብዬ ደስ ብሎኝ ሳልጨርስ ደግሞ ትወጣለች። ስጋትህ እኮ ይገባኛል፣ ግን ደግሞ በእንደዚህ አይነት መንገድ እኮ አይደለም መነጋገር ያለባቸው። ምን እንደማድረግ አላውቅም አባዬ፣ በቃ ግራ ግብት ነው ያለኝ። ምሩ ጥሩ ልጅ ብቻ አይደለችም፣ ጠንካራ ልጅም ነች። የባሏን ስሜት ተረድታ ከባሌ ጎን መቆም አለብኝ፣ ላግዘው ይገባል ብላ ያሰበች ልጅ ነች። ስለዚህ ይሄንን ለማገዝ መፈለጓን አንተም ልትረዳት ይገባል። ከባሌ ጎን መቆም አለብኝ ስትል አንተም ማገዝና መረዳት አለብህ ከሆነ ሆሜ። አባዬ ምሩ ምን ያህል ጠንካራ ሚስት እንደሆነች እኮ አውቃለሁ። ችግሩ ግን የእሷን ድካም ማየት አልፈልግም። በቃ ቤቱን የማስተዳደር ኃላፊነት የኔ ነው፣ የእሱ አይደለም። ይህም ብቻ እኮ ነው ያልኩት። የአንተ ጭንቀት ውስጥ መግባት እኮ ነው እሷን እንደዚህ አይነት ነገር ውስጥ እንድታስብ ያደረጋት። አየህ ነገሮች አልጋ በአልጋ ለመሆናቸው ገብቷት እኮ ነው ለማገዝ ሆን ብላ የተነሳችው። አባ አንተ እንኳን ተረዳኝ እንጂ። ሳልረዳህ ቀርቼ እኮ አይደለም ናሆሜ፣ እሷም ደግሞ ትክክል ነች እያልኩ አይደለም። ነገር ግን መነጋገርና ችግሩን መፍታት ያለባችሁ በዚህ አይነት መንገድ አይደለም ለማለት ፈልጌ ነው። ተረድተኛል አይደለም የኔ ልጅ? እሺ አባዬ እሞክራለሁ። እሷንም እናናግራታለን። አንተ ግን በፍጹም እንደዚህ መሆን የለብህም እሺ የኔ ልጅ? በጣም ጥሩ ናሆሜ። ምንድን ነው በደረቁ አደረከኝ? ውሃ እንኳን አትጋብዘኝም እንዴ? እሺ አባዬ መጣሁ። ኪራ ግን አሁን ተሻለው? አዎ ተሽሎታል። ኧረ እየሮጠ ሁላ ነው። አይሽ የኔን እጅ እኮ ፈዋሽ እኮ ነው። አይኒናዬ የኔ ፈዋሽ። ምን ላርጋት እንደው? በጣም እጅሽ እኮ መድኃኒት ነው። ምን ነው እዚህ ግን ለምን ሳቅሽ? አልገባኝም። ደግሞ በገዛ ጥርስ ያትሳቂ ልትይኝ ነው እንዴ? የመሳቅ መብት እኮ አለኝ። የሆነ ነገርማ አለ እዚህ። ደግሞ እኔ ያወራሁት ወሬ እንደዚህ አስቅም። ጽዬ ያለውን ነገር ንገሪኝ። ምንድን ነው? ምንም የለም አልኩሽ እኮ። ያሳቀኝ በቃ ያንቺ ወሬ ብቻ ነው እንጂ አንቺ አያስቅም አልሽኝ እንጂ እኮ ትክታርጉ ነው ያስቅም። እኔ ምን አልኩኝ? እዚህ እኔ ያልኩት እኮ ኪራ በእኔ እጅ ስለታሸነ ዳ ነው ያልኩት። ታዲያ ይሄ ምንድን ነው የሚያስቀው? አልገባሽም እንጂ እኮ ግን ከዚህ በላይ የሚያስቅ ምንም ነገር የለም። መደበቅ ጀመርሽ ለኔ? የሆነችማ የተፈጠረች ነገር አለች። ሳትነግሪኝማ የትም አትሄጃትም። እሺ ነይ ሄድን እነግርሻለሁ። አንሄድም በቃ አንሄድም። በእናትሽ ንገሪኝ፣ ምንድን ነው የተፈጠረው? ሲጀመር እኮ መጀመሪያውንም ኪራ አልታመመም ነበር። ምን?
አልታመመም? ወይኔ ኒና እንዴ! ቆይ ታዲያ ለምንድን ነው እንደታመመ ሰው ነው? እኔ ልወጣ ስለነበረ ውዱ ባለቤቴ ከጎኑ እንዳረቅበት ብሎ የፈጠረው ታሪክ ነው። ወይኔ ኒና ቀለጥኩኛ። ታዲያ ዝም ብዬ ነው በባዶ ሜዳ የለፋሁት ደግሞ እንጂ ምን ያገልጥሻል? ወይኔ ታዲያ እኔ እሱ ታሟል ብዬ አይደል እንደ ያለ ሌላ አቅሜንና እውቀቴን ሙጥጥ አድርጌ ያሸሁት። ወይኔ በባዶ ሜዳ ነው እውቀቴን ያፈሰስኩት። ባንቺ ቤትማ በቃ እኔ አዳንኩት ብለሽ ልጎርሪብን ነበራ። ደግሞ ሲጀመር ቆይ ኬት ያመጣሽው የወጌሻነት ጥበብ ነው? ደግሞ እኔ እኮ እናንተ ስለማታቁኝና ስለምትንቁኝ ነው እንጂ እኔ እኮ በጣም ድብቅ ችሎታ ያለኝ ሰው ነኝ። ያንን ድብቅ ችሎታዬን ነበር በኪራ ላይ ደግሞ ለማውጣት የሞከርኩት፣ ግን አልተሳካም። አይዞሽ እንግዲህ በሌላ ጊዜ ሌላ ሰው ላይ ታሳይናለሽ። እሱማ አይቀርም ጽዬ፣ በቅርቡ ጠብቂኝ። ቆይ ግን እኔ የምልሽ ጽዬ፣ ኪራ እንደው ምን ሲል አሰበው? አንቺ ከጎኑ እንድትሆኝ ብሎ ነው? ቆይ እንዴት ግን አሰበው? ኧረ ኪራ ግን ይመቸው። እንግዲህ እንደዚህ የሚወድሽ ባል ማግኘት በራሱ መታደል ነው። ይሄ እኮ ምን ያክል እንደሚወደው ማሳያ ነው። አይ ጽ ለአንቺ እኮ ፍቅሩን እንድታየው አረገሽ። እኔ ግን ችሎታዬ እንዳላሳይ ነው ያረገኝ። ወይ የሆነ ስብር አድርጌ ችሎታዬን ላሳየው እንዴ? በይ አንቺ ከባለቤቴ ላይ ወረድ በይ እንጂ ያንቺን ችሎታ ለማሳየት ስትይ ባለቤቴ ይሰበር። በስመ አብ ወልድ፣ ኧረ ጠላቱ ይሰበር። ምን አለበት ጽ በዛውም እኮ መልካምነቱን ለመፈተን ነበር። አይ የኔ ባለቤት እንኳን ምን ያክል መልካም እንደሆነ ጠንቅቄ ያውቃለሁ። ምን አንቺም ታውቂያለሽ? እሱማ አውቃለሁ ጽ ግን እኮ ትላንትና እንዳመመው ሲያስመስል ምንም አያስታውቅበትም ነበር። የእውነት ነበር የመሰለኝ። አሳዝኖኝ ነበር። እንግዲህ የባለቤቴ ድብቁ ችሎታው ነው። እሱ ግን እንዳንቺ ደብቆት አይቀርም። ማሳየን አየሽ? በይ ጽዬ፣ እኔ አንቺን አልችልሽም። በቃ አሁን ከሱ ካርዴን ገዝቼ ልመለስ። ከዛ ቤት ስገባ እሱን ሳገኘው ደግሞ እሱን ብበቀለውና ብወጣበት ይሻለኛል እንጂ እኔ አንቺንም አልችልሽም ነው። የለችም ብለሽ ግን ባለቤቴን ብታስጨንቂው ስመጣ አለቅሽም። እሺ ጽ ደግሞ ትንሽ ነው ማስቸግረው። አይዞሽ፣ ያን ያህል አላስቸግረውም። ይኸውልሽ በይ ቻው። እሺ ጽዬ፣ በቃ እመጣለሁ። በቃ እሺ። ኬክ ልግዛ። ሰላም ነው ኒና? እንዴት ነሽ? እሺ አጅሬው እንዴት ነህ? እንዴ ደህና ነኝ። እዚህ ምን ትሰሪያለሽ? እንዴ አንተ ልጠይቅህ እንጂ አንተ እዚህ ምን ትሰራለህ ኪራዬ? እኔማ እኮ ከሱቅ ካርድ ገዝቼ እየተመለስኩ ነው። ቆይ ምንድነው እንደዚህ በጠራራ ፀሐይ እንደዚህ እንደንሸለሊት እንደዚህ የሚያሽሎከልኩ ጥግ ለጥግ? እንትን ስፖርት ልስራ ብዬ እኮ ሲጠላጥለውን አይደለ? ስፖርት በዚህ ጠራራ ፀሐይ አትክልት ለአትክልት ስር ስፖርት። ምን አገባሽ ድንቢጥ? እኔ በፈለግኩት ሰዓትና ቦታ ስፖርት ሰራ፣ አንቺ ምን አገባሽ? ነው ወይስ በ6 ሰዓት ስፖርት መስራት አይቻልም የሚል አዲስ ህግ ወጣ? ኧረ አይደለም ኪራዬ፣ ቆንጆ አደረክ። ስፖርት መስራት እንደው ለእግርህ ራሱ ጥሩ ነው እኮ። እኔም እሱን ብዬ እኮ ነው የምንቀሳቀሰው። ዝም ብዬ ቁጭ ካልኩበት እኮ እንዳይብስብኝ ብዬ ነው። ማለትማ ኪራዬ፣ መጀመሪያ እግርን እንዳላመመ ደርሼበታለሁ እያልኩ ነው። ከኔና ምንም ያመልጥ ነገር የለም። ታዲያ ካወቅሽ ምን እንደምታስለፈልፊኝ? እኔማ ኪራዬ እንደው ጉድህን ልስማ ብዬ እኮ ነው። እኔ የምልህ ኪራ፣ እኔ ግን እንደዛ ስለፋ አላሳዝንህም? ምን አለበት ለእኔ እንኳን ሹክ ብትለኝ? እንዲህ ለአንቺ ብነግርሽማ መጀመሪያ ነበር ለሁሉም የምታዳርሽ። እያወቅኩሽማ ራሴ ላይ እንደዚህ አይነት ነገር አልፈት። ቢሆንም ኪራ፣ ለእኔ እኮ ቀደም ብለህ ብትነግረኝ በደንብ አግዝህ ነበር። አንተ ግን በቃ ዝም ብለህ እውቀቴ ምን አስቀረው? የምን እውቀት? አንተን ያሸውበት ነው። በሳይንሳዊ ጥናት የታገዘ በዚህ በመሰለ እጄ ታሽቶ ማንም ያልዳነ ሰው የለም ኪራዬ። ቆይ ለመሆኑ እስከ ዛሬ ስንት ሰው አሽተሽ ነው አንድ ሰው ያልዳነ የለም የምትይው? እሱማ ያው ኪራዬ አንተን ብቻ ነበር፣ ግን እሱም አልተሳካም። ወደፊት ግን ያው ብዙ ሰው እንደማድን ታስባለህ። በይ ፂሙ፣ ደፍረሽ ሁለተኛ ሌላ ሰው እንዳታሽ። እንዴ ያልታመመው እግሬን ልታሳመሚኝ? ጭራሽ አሁን ከአንቺ ካሸሽኝ በኋላ እኮ የጠዘጠዘኝ ጀመር። ወይኔ ኪራ፣ እንደዚህ ግን ምስጋና ቢስ መሆን ጥሩ አይደለም። እሺ እኔ እኮ አንተ ታመህብኛል ብዬ ጠብር ግፍ ብዬ ነበር ያሸውክ። አንተ ግን ምን ዋጋ አለው? ልፋቴ ምን አስቀረው? እሺ ኒና፣ ሌላ ቀን እክስሻለሁ። አሁን ልሂድ። ወደ ልትሄድ ነው? አንድ መጨረስ ያለብኝ ጉዳይ አለ፣ ቶሎ መሄድ አለብኝ። እሺ ኪራዬ፣ ምንድን ነው ማግዝ ነገር አለ እንዴ? አረ ምንም የለም። አንቺ ወደ ቤት ግቢ፣ ቶሎ እመለሳለሁ። ኪራ፣ አንተ ግን የሆነ ነገር ሆናል። ቆይ ለምንድን ነው የማትነግረኝ ኪራ? እሺ እኛ ፈላስፋ፣ አሁን ደግሞ አይምሮ ማንበብ ጀመርሽ? ዙር በይ። በቃ ይሄ ልጅ ጨለለ። አይ ፍቅር መቼም ናሆሜ ምን ያህል ጭንቀታም ልጅ እንደሆነ ሳይገባሽ ቀርቶ አይደለም አይደል?
አውቃለሁ ጋሼ። ይህንን ጭንቀቱን በየቀኑ ስለማይኮን ነው እሱን ለመርዳት ያሰብኩት። ማሰብሽ እኮ ክፋት የለውም የኔ ልጅ፣ ግን እሱን በዚህ መንገድ ለማገዝ መሞከርሽ ነው ጥፋቱ። አየሽ፣ ለማገዝ የሞከርሽበት መንገድ ናሆሜን ጭንቀት ውስጥና ፍርሃት ውስጥ ሊከተው አይገባም ነበር። ቆይ ደሞስ እንደዚህ አይነት ነገር ሲፈጠር እኔን ማናገር አልነበረብሽም የኔ ልጅ? ሰሞኑን ስራው እንደፈለገው እየሄደለት አልነበረ። እሱ ደግሞ በጣም አስጨንቆት ነበር። ጭንቀቱን አይኑ ላይ ሳይ ደግሞ እረፍት ነሳኝ። ይኸውልሽ የኔ ልጅ፣ አንቺም ትክክል ነሽ፣ እሱም ቢሆን በራሱ መንገድ ትክክል ነው። እናንተ ብልህ ልጆች ናችሁ። ነገር ግን በዚህ ችግር የተነሳ በመሀላችሁ ክፍተት እንዲፈጠር መፍቀድ የለባችሁ። እሱማ እኮ ልክ ነህ ጋሼ፣ ግን ደግሞ ግን ምንም ቦታ የለውም የኔ ልጅ። እኔ አባታችሁ እናንተን ለማሸማገል ነው የመጣሁት። መቼም ታከብርኛለሽ አይደለም እንዴ ጋሼ? ለምን አላከብረህ? ስለዚህ አሁን የተሻለው መፍትሄ ምን መሰለሽ? እንደው ለጊዜው ስራውን ብታቆሚው ጥሩ ነው ጋሼ። ግን እኮ ምንም ግን የለም። ይኸውልሽ አሁን ስራውን ማቆም አለብሽ። በዛ ላይ አራስ ልጅ አለች። እሷን ትተሽ እንደዚህ ማድረግ አልነበረብሽም። ወደፊት ማገዝ ካለብሽ ተነጋግራችሁ ማገዝ በሚገባሽ ጊዜ ታግዘዋለሽ። አሁን ግን ልጅሽን የመንከባከቢያ ጊዜው ነው። እሺ ጋሼ። እሺ ይበልሽ የኔ ልጅ፣ እግዚአብሔር ያክብረሽ። እሺ፣ ግን ደግሞ እንደዚህ እየተጨነቀ እያየሁት በሰቀቀን እንደማልቅ ተረዱ። እሱም አገባኝ እኮ የኔ ልጅ። ግድ የለሽም፣ እባክሽን ተሸነፊለት። ኒናዬ፣ ዛሬ ምንድን ነው ፊትሽ ፈገግታ በፈገግታ ይሆን? ምንም እንደዚሁ ዝም ብዬ ነው። እግዚአብሔር ይመስገን አባባ በእውቀት። እርስዎ እንዴት ኖት? እግዚአብሔር ይመስገን ደህና ነኝ። አንቺ እንዴት ነሽ? እኔም ደህና ነኝ አባባ በእውቀት። ደህና መሆንሽን የፊትሽ ብርሃን ይናገራል። ምንድን ነው ዛሬ እንደዚህ ፍልቅልቅ ያደረገሽ? ለእኔም ንገሪኝና ልሳቅ እንጂ። ይሄ ኪራ ነዋ። ኪራ ምን አድርጎ ነው እንደዚህ ያሳቀሽ? ይኸውልዎት አባባ በእውቀትዬ፣ በመጀመሪያ እኔ ሱቅ እየሄድኩኝ ነበረ። ከዛ ደግሞ ጽናት ልትወጣ ስትል አብረን ሄድንና ጽናት የምትሄድበት ከሄደች በኋላ እኔ ደግሞ ከሱቅ ካርዴን ይዤ መመለስ። ከዛ አቶ ኪራ ጥግ ለጥግ በጠራራ ፀሐይ እንደንሸለሊት ጥግ ለጥግ ሳር ለሳር ላይ እንደዚህ ጥግ ጥጉን ሲሄድ አገኘሁት። እንዴ ምን ሊሆን ብሎ ነው ደግሞ ዛሬ ጥግ ጥጉን የሚሄደው? አይ አባባ በእውቀትዬ፣ እኔ እስከምንም በላይ የገረመኝ መልሱ አይደል እንዴ? ይኸውልዎት እንዴ ምን ሆነ ነው ኪራዬ ጥግ ጥጉን የምትሄደው እለዋለሁ። በዛ ጠራራ ፀሐይ ስፖርት እየሰራውን አይለኝ መሰሉት። አይ ኪራዬ፣ ውይ ወንድሜ። አይ ኪሩቤል፣ እንደው ምን አጋጥሞት ይሆን? እኔም አልገባኝም አባባ በእውቀትዬ፣ ግን እኔ እንደሚመስለኝ ያበደ ነው የሚመስለኝ። በጤናው ራሱ እንደዚህ አይሆንም። እንዴት ማለት? እንዴ አባባ በእውቀት ብታዩ ሰሞኑን እኮ ልክ አይደለም። ትላንትና ምንም እግሩን ሳያመው እግሬን አመመኝ ብሎ ሲያስጨንቀን ነው ያለው። ሳያመው? ውይ አባባ በእውቀትዬ፣ ለካ ይሄን ወሬ አያውቁም። ኪራ እኮ አውቆ ሳያመው ጽናት ከቤት እንዳትወጣ ብሎ እኮ ነው እግሬን አመመኝ ያለው፣ እሷ እንድትቀመጥ ብሎ እኮ ነው። አይገርሞትም? ግን በጣም ይገርማል እኮ በጣም እንጂ አባባ በእውቀት። እኔ ደግሞ የእውነት ያመመው መስሎኝ ሽር ጉድ ብዬ መንከባከቤ። አይሽ አይደል የኔ ልጅ፣ አንዳንዴ በጣም የምንወደውን ሰው ካጠገባችን እንዳይለየን እንደዚህ አይነት ነገሮችን እናደርጋለን። እንደ አባባ በእውቀት ምንም ያህል ቢወዳት ተመልሳ እንደምትመጣ እያወቀ ራሱ ለማሟረቱ ተገቢ ነው? አይሽ ፍቅር ውር ነው የሚባለው ለዚህ ነው። ኪራ የሚወዳትን ልጅ ቢያገባም እስካሁን ፍቅሩ አልቀነሰም። ጽናት ግን ታድላ እንደዚህ የሚወዳት ባል አላት። ለነገሩ እሷም እኮ በጣም ነው የምትወደው። ደስ አይሉም ግን አባባ በእውቀት? እውነት ነው፣ ደስ ይላሉ። ሁለቱም ጥሩ ጥንዶች ናቸው። ፍቅር ምን እንደሆነ በሚገባ ያውቃሉ። እኔም እንደነሱ አይነት በፍቅር የተሞላ ትዳር ነው የምፈልገው። ይሰጥሻል። አንቺ ብቻ ንጹህ ልብሽን ተከተይ። ፍቅር ምን እንደሆነም በደንብ እንዲገባሽ ያስፈልጋል። ለፍቅር ትልቅ ቦታና ክብር ካለሽ የምትመኙን ትዳር ይሰጥሻል። ተስፋ አረጋለሁ አባባ በእውቀትዬ። ግን የኛው ኪራ ቀጣይ ደግሞ ምን እንደሚያደርግ ለማየት በጣም ጓጉቻለሁ። አንቺ ልጅ ምን ይሻልሻል እንደው? እንዴት ናችሁ አባዬ? እንዴት ነህ? እንኳን ደህና መጣኝ ቤት ያባወራ። እንኳን ደህና ቆየሽኝ የኔ ውድ ሚስት። ምንድን ነው ግን ዛሬ ሽር ጉዱ? ቆይ በዓል አለ እንዴ? አረ ምንም የለም። ምን ነው?
አይ ዛሬ እኮ ለየት ብሏል ብዬ ነው። ያው ለበዓል ብቻ ይመስለኝ ነበር እነዚህ ቤቱ ሸብረቅ የሚለው። አይ ዛሬ እንኳን ምንም አመት በዓል የለም። እንዲሁ ባለቤቴ ሲገባ ደስ እንዲለው ብዬ ነው ቡና ያቀራረብኩት። አለ እንጂ ሰላም ካለ ደስታ ካለ በዓል አይደለም። ምን ነው ናኦሚ ደስ አላለ? አረ በጣም ደስ ብሎኛል። እንደውም እንደ ዛሬ ደስ ብሎኝ አያውቅም። ሁሌም ደስተኛ እንድትሆንልኝ ነው የምፈልገው። ይኸውልሽ እናቴ አንቺ ካጠገቤ እስካለሽ ድረስ ከሁሉም በላይ ነው ደስተኛ የምሆን። እኔ ሁልጊዜም ከጎን ነኝ የኔ ውድ ባል። እኔ የምልሽ ምርዬ ማማ ተኝታ ነው እንዴ? አያቷ አቅፍ ውስጥ እንቅልፍ ወሰዳትና ገብቻ አስተኛዋት። አባዬ ለሁሉም ነገር አመሰግናለሁ። የምን ምስጋና መጣህ የኔ ልጅ? አሁን ቡናችንን እንጠጣበት አትረብሻል። እና ዛሬ ውሎ እንዴት ነበር? በጣም አሪፍ ነበር። ቆንጆ ሚስቴ ደግሞ ቤት ስገባ ፏ አርጋ ጠበቀች። አንቺ ጋር እሱ እንዴት ነበር? የኔም ቆንጆ ነበር። ውዱ ባሌን ለማስደሰት የምችለውን ሁሉ እያደረግኩ ነበር። መቼም ተሳክቶልኛል። በሚገባ ተሳክቶልሻል እንጂ እኔም የለመድኩት ይሄንን ነው። ከዚህ በኋላ እዚህ ቤት አንድም ፍቅር ጎሎ ማየት አልፈልግም። እሺ? አይጎልም አባዬ። አንተ ስላለ ደግሞ በጣም ደስ ብሎኛል። እኔም እናንተ ጋር በመገኘቴ በጣም ደስ ብሎኛል። ለመሆኑ ቅዱስ ደህና ነው? ደህና ነው። እንደውም ቅድም አግኝቼው ነበር። ኧረ እባክህ። እና እንዴት ነው? ከተገናኘን እኮ በጣም ቆየን። ደህና ነው። እንደውም ምርዬን ሰላም በለልኝ ብሎኛል። ውይ በእናትህ ለምን ደውል አጣራው? በዛውም ደግሞ ቡና እየጠጣን እንጫወታለን። ልክ ብለሻል ምሩ። እስቲ ደውልለት። ከቻለ ሞክርለት። እሱ ብዙ ጊዜ እኮ አልችልም ይላል። እንግዲህ ለሞክርለት ይመጣል። ቆይ ሄኖክ እዚህ ምን ታደርጋለህ? አረ ነውር ነው ኪያ፣ እንደዚህ አይባልም እንዴ። የድሮ አባቶቻችን ራሱ ቢሆኑ እኮ እንግዳ ሲመጣ እንኳን ደህና መጣ ብለው ነው የሚቀበሉት። የድሮ አባቶቻችንም እኮ የሚፈልጉት እንግዳ ሲመጣ ነው የሚያስገቡት፣ ካልፈለጉት ደግሞ ከበር ያባሩታል። አይ ያን ያክል እንኳን ጨካኝ አይደሉም። እንግዳ ሲመጣ ራሱ ለምን መጣ ይሉ። እንግዳ ከብሩ ነው። ነገርኩህ እኮ ለማያከብሩት እንግዳ አልጋቸውን ለቀው እነሱ መዳብ ላይ ይተኛሉ። ለማይረባ እንግዳ ግን እንደዛውን ፊት ይነሱታል። ታውቂያለሽ፣ ግን አሁንም እንደ ድሮ ነሽ ማለት። አሁንም ስትናደጂ በጣም ቆንጆ ነሽ። ለምንም ነገር ደግሞ እጅ አትሰጭም። እሺ አሁን ለምን እንደመጣሉት ነግረኝ ትችላለህ? አረ መጀመሪያ የእግዚአብሔር ሰላምታ ይቀድማል። አሁን አንቺ እንዴት ነሽ? ደህና ነኝ። አሁን ደስ አለ? በእርግጥ ያንቺ ደህና መሆን እኔን ያስደስተኛል። ቆይ ግን አሁንም ሌላ ውሸት አይደክምህም? ለምንድን ነው የራስን ህይወት ማትኖረው? የኔ ህይወት እኮ የተበላሸው አንቺን ጎድቼሽ የተውኩሽ ጊዜ። እኔ አሁን ላይ የራሴ የምለው ህይወት የለኝም። አሁን ምንም አልፈልግም። ለምን እንደመጣህ ንገረኝና እኔም ወደ ስራዬ ልሂድ። በእርግጥ ለትልቅ ጉዳይ አይደለም የፈለኩሽ። ያው ዝም ብዬ ሰላም ልበልሽ እና ደግሞ ትንሽ ላውራሽ ብዬ ነው። ይኸውልህ ሄኖክ፣ እኔ እናንተ ምንም የምናወራው ጉዳይ የለም። ሁሉንም ነገር ጨርሰናል። አንቺ እንጂ እኔ አልጨረስኩም እኮ ኪያ። ደግሞ ላደረስኩብሽ በደል ልብሽን መጠገን እንኳን ባልችል ልክስሽ እፈልጋለሁ ኪያ። አመሰግናለሁ። እኔ ምንም እንድታደርግልኝ አልፈልግም። ግን ደግሞ ኪያ የበደለ ሰው ጥፋቱ ምናምን ይቅርታ ከጠየቀ ገፍቶ መሄድ ጥሩ አይደለም ትይኛል ነበር። በቃ አንቺም ይቅርታ አድርጊልኝ፣ አንድ እድል ስጪኝ። ይኸውልህ አንዴ ይቅርታ አድርጊልኝ፣ አንዴ ደግሞ ላገኝሽ በሚል ሰበብ የመጣ ፊት ያትደቀነብኝ። በቃ ያ ሁሉም ነገር ያን ያብቅቷል። ስለዚህ እኔም የራሴን ህይወት ልኑር፣ ተወኝ። አዎ የበደልኩሽ በደል እንዲህ ነው የምትይው አይደለም። ግን ደግሞ ይቅርታ እስከምታደርጊልኝ ድረስ ተስፋ አልቆርጥም። ዝም ብለህ እኮ ነው የምትደክመው። አንተም አትልፋ፣ እኔም አልድከም። በቃ ተወኝ። ኪያ እስካሁን ድረስ ለበደልኩሽ በደልና ላደረስኩብሽ ስቃይ ራሴ ካሳውን ካልሰጠሁሽ መቼም ቢሆን ተስፋ አልቆርጥም። አለቀኝ ፋይል ስላድርገው። አለቃ። አቤት። እየሰማኸኝ አይደለም? በሰላም ነው? ፋይሉን የቱ ጋር አድርገው ያልኩ ነበር። አና የፈለግሽበት አስቀምጪው። ምን አልከኝ አለቃ? አና የፈለግሽበት አስቀምጪው። ከዚህ ውጪልኝ። አለቃ ደህና አይደለም እንዴ? ልክ አይደለም እኮ። ሀና ደህና ነኝ አልኩሽ እኮ። በቃ ፋይሉን አስቀምጪውና ከዚህ ውጪ። አለቃ ግን በቃ ጠላኸኝ ማለት ነው? ቆይ ሻው ምን ሆነሽ ነው የምታለቅሽው? አንተ ጠልተኸኝ አይደል እንዴ እንደዚህ የምታዋራኝ? ከዛ ደግሞ ምን ሆነሽ ነው ትለኛለህ? እኔ አሁን ከአንደበቴ ጠልቼሻለሁ የሚል ቃል ወጥቶኛል? ባይወጣስ ታዲያ? ድርጊትህ እኮ ያስታውቃል። ይኸው አሁንስ ቢሆን የጮክብኝ አይደል እንዴ? ወይ ጉድ! እኔ አልጠላሁሽም። በሌላ ነገር ተናድጄ ስለነበር ነው የጮኩብሽ። አይደለም አለቃ፣ እውነቱን ንገረኝ። ቆይ እኔ ያጠፋሁት ጥፋት አለ እንዴ? አንቺ ምንም ያጠፋሽው ጥፋት የለም አልኩሽ እኮ። አሰሚኝም እንዴ? ወይኔ ጉዴ! አሁንም እኮ የተቆጣኸኝ ነው አለቃ። ቆይ ከስራ ልታባረኝ ነው እንዴ?
አንቺ ልጅ ጤነኛ አይደለሽም እንዴ? ለምን ብዬ ነው አሁንም አባረርሽ? እኔ እንጃ፣ ምናልባት ሳላቅ ያጠፋሁት ጥፋት ካለ ብዬ እኮ ነው። የለም አንቺ ምንም ያጠፋሽው ነገር የለም። አሁን እዚህ አታለቃቅሽብኝ። እኔ ግን የጠላኸኝ ነው የመሰለኝ። ልጅ አማታል እንደ አብዳል ታሳብደኝ ነው። እንደዚህ መጥፋት ግን ተገቢ ነው? ደህና ነኝ ምሩዬ፣ በጣም ይቅርታ። ዛሬ እመጣለሁ ነገ እመጣለሁ እያልኩ ሳልመጣ ቀረሁ። እንዴት ደስ የሚል ቀን ነው! እንደዚህ መሰባሰባችን ጥሩ ነው። እንደዚህ ስንሰባሰብ በጣም ማየት ናፍቆኝ ነበር። ይኸው ዛሬ ቅዱሴም ተያዘ። እንግዲህ አባዬ ጻድቃኖች ብዙ ጊዜ ሳይቀጣጠሩ ነው የሚገናኙት ሲባል አልሰማም? ለዛ ነው። የናሁም ጻድቅ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የምሩ ቡና እኔ ራሴ በጣም ናፍቆኝ ነበር። በደንብ አድርጋ አጣጥመው ቅዱሴ። ይኸውልህ የምሩን ቡና የትም ቦታ ብትሄድ አታገኘው። እንዴ ምንም ጥያቄ የለውም። የምሩን ቡና እኮ አለማድነቅ አይቻልም። እናንተ ደግሞ አታካብዱት እንጂ። ይልቅ ቅዱሴ ጤና እንዴት ነህ? ደህና ነኝ ምሩዬ፣ ፈጣሪ ይመስገን። አንቺ እንዴት ነሽ? እኔም ደህና ነኝ። ውዱ ባለቤቴ እያለ ምን ሆናለሁ ብለህ ነው? በጣም ነው የሚገርመው። እሱንም ስጠይቀው እኮ ውዷ ባለቤቴ እያለች ምን ሆናለሁ በጣም ደህና ነኝ ነው የሚለኝ። እንዴ እና ተሳሳትኩኝ እንዴ? እሷ ባትኖርልኝ ኖሮ እኮ የራሴን አልሆኑም ነበር። የኔነት ሚስጥር ነች። ፍቅራችሁ ግን የምር ያስቀናል። እንደዚህ እንዳላችሁ ፍቅራችሁ ሳይቀንስ ዘላለም ያኑራችሁ። አሜን አሜን። እንግዲህ ፍቅረኛ ለሌላቸው ፍቅረኛ፣ ሚስት ለሌላቸው ደግሞ ሚስት ይስጠልን። ምን ነው ቅዱሴ አሜን አትልም እንዴ? አሬ ነገር ወደ እኔ እየመጣ ነው መሰለኝ። ቆየ እኮ ነገሩ ወደ አንተ ከዞረ። ነቃ በል እንጂ ቅዱሴ። አሁን መምጣቱ የት ይቀራል? ቆይ ምን እያሰብክ ነው? እሺ እባክሽ፣ ደግሞ ስለምንድን ነው የማስበው? ተመልከቱት እንግዲህ እንዳልገባው ሲሆን፣ ይኸውልህ እሷ እያለች ያለችው እስከ መቼ ነው ብቻ ነው የምትኖረው? ለምንድን ነው ብቻ ነው የምትቆራመደው ነው እንዴ? ምን አማርኛ ልተርጉምልህ እንዴ? አሃ ቀስ እያላችሁ አለሳልሳችሁ ወደ እኔ መጣችሁ ማለት ነው እንዴ? አዎ ውዱ ጓደኛችንማ እያየ ነው ብቻውን ሲቀር ዝም አንልም አይደል እንዴ? ናኦሚ ልክ ነሽ። ይኸውልህ ቅዱሴ ዋታችን በቃ ተፍ ብለህ ፈላልግና እኛንም በጊዜ ዋጋ አሳየን። ምንድን ነው? አሃ ባልና ሚስት ተነጋግራችሁ እኔን ለማሳመን ነው የጠራችሁኝ። እኔ የምለው ምሩዬ ቡናው ሁለተኛ የለውም እንዴ? ኧረ እባክሽ ቡና ምናምን ነገር ብለሽ ልታስቀይሽ አየሽው አይደለ? ቡና ምናምን ነገር ብሎ እኮ በቀላሉ የምንፋታው መስሎት አንፋታ። ተው እንጂ ልጅ በልጅነት ነው ሲባል አልሰማህም? ቶሎ ሰብሰብ ብሎ መቀመጥ ነው እንጂ አይደለም። ይሄ ምን ወለም ዘለም ነው? እሱማ አይቀርም ጋሼ፣ ያው የፈጣሪን ቀን እየጠበቅኩ ነው። መጠበቅ ብቻውን እኮ ምንም ጥቅም የለውም ቅዱሴ። አንተ ካልፈለክ ቤት ድረስ አይመጣልህ። ያው ነው ሁሉም ነገር በፈጣሪ ሰዓት አይደለም የሚሆነው። ስለዚህ የኔም ውሃ አጣጭ የፈጣሪዋን ጊዜ እየጠበቀች ይሆናል። ፈጣሪም እኮ የሚሰጠን እኛ ስንጠር ነው። ዝም ብለን ተኝተን ይሰጠናል ማለት ደግሞ ዘበት ነው። አዎ ቀልጠፍ በልና አግባ። የእኛንም ድግስ አብላን እንጂ አልናፈቃችሁም እንዴ ሰርግ? አዎ አባይ እስኪ ንገረልኝ። ሚስት አግባና ቆንጆ ቡና አፍልታ ስጠራን አልታየህም? እስቲ አስበው። እናንተማ በቃ ጠርተን እንዲያገባ ይህን ልጅ እናሳምነው ብላችሁ ቆርጣችሁን የተነሳችሁት። ዛሬ አገባለሁ ካላልኳችሁ መስለቁኝ አይመስለኝም። እና እንደዛ ነው አይደለም እንዴ? እኛ እኮ ላንተ ብለን ነው። ልክ እንደኛ ደስ የሚልና በፍቅር የጸና ህይወት እንድትኖር ስለምንፈልግ ነው። ምሩዬ የምር በጣም አመሰግናለሁ። ያው ቅድም እንዳልኳችሁ የፈጣሪን ጊዜ እጠብቃለሁ። እኔ ቲሸርት አያችሁት አይደል? ሁሌ ተለምኩ። እሺ ወንድምየው እንዴት ነህ? እንዴት ነሽ ኪያዬ? ደህና ነኝ። እኔማ አለሁኝ። ግን አንተ የሆነት ደህና ነህ እንዴ? የውሸት ደህና መሆን አለ እንዴ? ያው አንዳንድ ጊዜ ነገሮችን ለመሸፋፈን ብለን እንዲሁ ከላይ ደህና ነን እንላለን። ለዛ ነው የምር ደህና ነው ብዬ ጠየቅኩ። እሺ የኔ ፈላስፋት እንዴት ነው ታዲያ? ስትይ ደህና አልመስልም? እውነት ለመናገር አትመስልም። ባይሆን የሆንከው ነገር ካለ ንገረኝ። አይ እንግዲህ እኔ ደህና ነኝ። ተሳስተሻል ማለት ነው። አይ እኔ ሳልሆን አሁን እንኳን አንተ ነህ የተሳሳትከው። ደህና ሳትሆን እኔንም አንተንም እየዋሸክ ነው እንጂ። እንዴት ነው ከራስህ በላይ አውቃለሁ እያልሽ ነው እንዴ? አሁን ወንድሜ ነህ እኮ። ስትደሰትም ሲከፋም በደንብ ነው ጠንቅቄ የማውቅህ። አይ በአሁኑ ግን ያወቅሻል መሰለኝ። እሺ እንግዲህ ካልክ ይሁንላ። ግን ሀና ምን ሆና ነው? ምን ሆነች? ምን ሆናለች ትለኛለህ እንዴ? ከዚህ ቢሮ እያለቀሰች አይደል የወጣችሁ? ምን ተፈጥሮ ነው? ቆይ ነው እንዴ? ምን እንደሆነች አላውቅም። እና ከመሬት ተነስታ እያለቀሰች ወጣች ነው የምትለኝ? እኔም የለቅሷ ምክንያት ምን እንደሆነ አላውቅም። ጣልታዬ ነው ምናምን ብላ እየተነፋረቀች ወጣች። ማለት እንዴት እንደዛ ልታስብ ቻለች?
እሷ እንደዛ ልታስብ የቻለችበትን ምክንያት እኔ በምን አውቃለሁ? ወንድሜ እባክህ አትዋሸኝ። ባይሆን የተፈጠረ ነገር ካለ ረጋ በልና ንገረኝ። ሄሎ ፂ፣ አንቺ እንዴት ነሽ? ጥሩ ጊዜ እያሳለፍሽ ነው? አይ ቆንጆ ነው፣ ደስ ይላል። የትኛው መናፈሻ ነበር? አላስታወስኩት። አስታወስኩት። ለምን ፈልገሽ ነው? አይ ጥሩ አድርገሻል የኔ ቆንጆ። አረ ለምን ይቀራል? ምንድን ነው ይሄ? ጉለሌ ፓርክ ነበር። እሺ ወንድሜ ምን ተፈጥሮ ነው? ለምንድን እንደዚህ ተበሳጨኸው? አይ ምንም አይደለም። ቆይ እንጂ ምን ሆነህ ነው እንደዚህ ሆነ እያየሁህ ምንም አልተፈጠረም የምትለኝ? እስኪ ቆይ መጀመሪያ አረፍ በል። ወይ አረፍ ማለት? ቆይ ፓርክ ውስጥ ምን ይሰራሉ? እነማን ናቸው? ቆይ እንዴ ስለምንድን ነው እያወራ ያለኸው? አይ ምንም አይደል። ተይው ወንድሜ በጣም ግራ እያጋባኸኝ ነው። የተፈጠረ ነገርም ካለ ቁጭ በልና ንገረኝ። አይ ምንም አልተፈጠረም። መሄድ አለብኝ። ወንድሜ ቆይ እሺ ተረጋጋ፣ መጣሁ። ጽዬ እንደዚህ አይነት ቆንጆ ጊዜ ካሳለፍኩኝ በጣም ብዙ ጊዜ ሆነኝ። በጣም አመሰግናለሁ። እሺ ምን ነው አንተ ደግሞ አታካብድ እንጂ። ምን ነው ከውጭ ስትመጣ አብሮ አደግ ጓደኛህ እንደሆንኩኝ ረሳኸው እንዴ? በእኛ መሀል ምስጋና ምን ያደርጋል? ቢሆንም ከመጣሁ ጀምሮ እኮ ብቻዬን አልተውሽኝም። ስለዚህ መመስገን አለብሽ። ትዝ ይልሃል ድሮ ወይዘሮ ዝናሽ ለፀሐይ ላይ ያሰጡትን ሽሮ በልተን ለቤተሰብ ተናግራ ስንቀጠቀጥ? ኧረ አልረሳሁትም። እንዴት እረሳዋለሁ ብለሽ ነው ጽዬ? ልጅ ሆነን እኮ ያልሰራ ነው ተንኮል የለም። ልጅነት ግን በጣም ደስ የሚል ነገር ነው። አዎ ትዝ ይለኛል። ያኔ እኮ አንዴ ብንዘግን ኖሮ አንያዝም ነበር። እኛ ግን ጣፍቶን ስለነበር ደጋግመን ስለዘገንን የተያዝን። እኔ የምልህ ግን ቤኪ፣ ወይ ጽዬ፣ እንዴት ነው እዛ የነበርክበት ሀገር እጮኛ ምናምን አልነበረ? አይ ጽዬ፣ እዛ እኮ እንደዚህ አይደለም። 24 ሰዓት ስራ ነው። ቀን ስራ፣ ማታ ስራ፣ ሌሊትም እንደዛው። ስለ ሌላ ነገር የምናስብበት ምንም ጊዜ የለን። ቢሆንም አሁን እኮ ሀገር ገብተሃል። ስለዚህ ፈጠን ብላ አግባና ቶሎ ቶሎ ውለድ። አሁን እኮ ትልቅ ሰው ሆነሃል። እስኪ እንግዲህ አስብበታል ይላል እንዴ? ምንድን ነው የሚያስብበት? ወደዛ አግብቶ እኔም በተገላገልኩ። እስኪ በእናትሽ እንደ ድሮዋችን አባሮሽ እንጮት። ይህ ሰውዬ ጤና የለውም እንዴ? ምን አባቱ ነው በዚህ እድሜው አባሮሽ ምናምን እያለ የሚጃጃሉ? አይ እንዴ አባሮሽ እንኳን አይሆንም። እኔ እንደ ድሮ መሮጥ አልችልም። ባይሆን በቃ ደስቶ ፊንገር እንጮት። እሺ ግን በቅጣት ይሁን፣ እስማማለሁ። ምንድን ነህ ዋኑ የምትቀጣቴ? እናቱን ልበለው እንዲ ካውተር አሊቡም ደስቶ ፊንገር ካውተር ኦሊ ደስቶ። የስ አሸነፍኩሽ። ስለዚህ ትቀጫለሽ ማለት ነው። እሺ ምንድን ነው መቀጣኝ? ኦኬ እዛ ጋር ያለው እንጨት ይታይሻል። ከዛ እዚህ ድረስ አዝዬሽ እሮጣለሁ። እንዴ አረ እንደሱ አይሆንም። ሆ እኔ አልሰማሽም። እኔ በቃ አልፈልግም ማለች አይደል እንዴ? በግድ ነው እንዴ? እንዴ ኪራይ እንዴ መጣ? እንትን እኔማ መናፈሻውን አገኙት ወይስ አላገኙትም የሚለው አስጨንቆኝ ስመጣ አግኝታችሁታል። ቆንጆ አድርገሃል። ጥሩ ሰዓት ነው የመጣው። እና በል ተቀላቀለው። እና እንዴት ነው ቤኪ? እየለመድክ ነው? አዎ እድሜ ለሚስትህ። ምንም ብቸኝነት እንዲሰማኝ እኮ አላረገችኝ አይደላ? የኔ ሚስት እኮ በጣም ቅን ናት። ጥሩ ልብ ነው ያላት። አዎ በጣም ቅን ነች። እውነት ኪራ እድለኛ ነህ። እቺን የመሰለች ሚስት ማግኘት መመቻለ። በጣም እንጂ በጣም እድለኛ ነኝ። እሷ ህይወቴ ውስጥ ባትኖር ኑሮ ህይወቴ ባዶ ነው የሚሆን። በጣም ነው የምወዳት። እኔም በጣም ነው እሺ የምወደው። እኔ ወድባል ደግሞ አንተ ስላለህልኝ ደስተኛ ነኝ። ስትታዩ እኮ በጣም ታስቀናላችሁ። እውነት ካይን ያውጣችሁ። አሜን ቤኪ። ደግሞ አንተም ቶሎ አግብተህ በፍቅር ብትኖር ነው የሚሻልክሽ። አዎ ለምን ግን አታገባም? ትዳር እኮ በጣም ጥሩ ነገር ነው አይደል? ቆይ መስፈርት ምንድን ነው? ማለቴ አንተ የምታገባ ሴት ምን አይነት ሴት ብትሆን ደስ ይላል? እምነቷን የምታከብር ጨዋ የሆነች ስነ ስርዓት ያላት። ቀይ ብትሆን ደግሞ በጣም ደስ ይለኛል። እንዴ ቀይ ለምን? ማለቴ ጠይም አይሻልም? ጠይም ሴት ለትዳር ብቻ ይሁን። ይኸውልህ ጠይምም ቱን ጥቁር አግባ። የፈለከውን ከፈለክን ያፈልጋል። ደግሞ እንደዚህ ብዬ ከማውራህ አጠገብህ ቢሆን ጥሩ ነው። እንደዚህ ብናወራ የተሻለ ነው። ለነገሩ ችግር የለውም። አንተ እንደፈለግ ጠይምም ብትወድ አግባ። ኦ የኔ ባል አየህ አይደለ? የኔ ባል እኮ መልካም ሰው ነው ብዬ ነበረ። አውጪ
በጣም ጥሩ ሰው ነው። እውነት የሚገባሽን ሰው ነው ያገኘሽው። እኔ እኮ ይኸውልህ እኔ በትዳር ያገኘሁትን ደስታና ፍቅር ሰላም እንድታገኝ ከመጓጓት የተነሳ ነው አግባ እያልኩ ያለው። ልክ ነህ። እና ይኸውልህ አሁን ቤኪ ምንድን ነው ቀጣይ እቅድ መቼም ማግባት ነው የሚሆነው አይደለ? እኔ ደግሞ አንተን ድል አድርጌ ነው ምድር። ኧረ እኔም አለው ወገቤን ሸብ አድርጌ ነው። እሺ ምንድን ነው ቤኪዬ? እስኪ መጀመሪያ ሚስትየው ትምጣና ሰርጉን እናስብበታለን። ትገኛለች። አንተ ብቻ ለማግባት ወስን እንጂ ትገኛለች። እውነት እኔ ራሴ ነኝ ምድር። አግባ ዲከረን مشكل تدعي لها تتوت አግባ እንደኔ ሚስት በቃ ትንሽ እንኳን አታርፊም አይደል? ታታሪነትን ከወዱ ባሌ ተምሬ ነዋ። እንዴ መታተርም እኮ ሲበዛ ጉዳት ያስከትላል። ይኸውልሽ አንዳንድ ጊዜ ማረፍ አለብሽ። እሺ እኔ ወደ ባል እችን ስራ ብቻ ልጨርስና አርፋለሁ። እንዴ ምን ጉድ ነው? ቆይ ግዴታ ሁሉም ነገር ዛሬ መሰራት አለበት ተብሏል እንዴ? እረፍት ማድረግ አለብሽ። ቆይ አይደክምሽም እንዴ? እንዴ ምን ሰርቼ ነው የሚደክመኝ? ምሩዬ የቤቱ ስራ እኮ ቀላል የሚባል ስራ አይደለም። ቀን እንደዛ ስትለፊው አልሽ። አሁን እንኳን እረፍት አታረጊም እንዴ? እሺ እችን ብቻ አጣጥቤ እረፍት አረጋለሁ። አይ ተው እናቴ፣ ነገ ይደርሳል። ነገ እናጥበዋለን። አይ የኔ ውድ ባል ያለኝ እረፍት ቀን እኮ ዛሬ ነው። ዛሬ ካልሰራው ደግሞ ነገ ስራ ስለምገባ ማንም ሊሰራው አይችልም። ምሩ አሁንም የስራ የምትይው ነገር አልተውሽም? ይኸውልህ ናኦሚ፣ ቆይ ለምን አትረዳኝም? የምሰራው ስራ ደግሞ ያን ያህል አይከብድም። እየተጋገዝን ህይወታችን ብንመራ ምን ችግር አለው? ልክ ነሽ እኮ ምሩዬ። እኔም ብዙ ጊዜ ነግሬሻለሁ። አንቺ እንድትጎጂብኝ አልፈልግም። እንዴ የቤቱ ስራ እኮ ቀላል አይደለም። ጭራሽ ደግሞ ወጥተሽ እንድትሰሪ በፍጹም አልፈልግም። ግድ የለም የኔ ባል፣ አንተ ብቻ ተማመንብኝ እንጂ እኔ ምንም አያቅተኝም። ሁሉንም ነገር እወጣዋለሁ። እኔ እንጃ ምሩዬ፣ ግን በጣም ከባድ ነው። አንቺን እኔ እያየ መከራ ውስጥ መክተት በጣም ነው የሚከብደኝ። ግድ የለም ናኦሚ፣ ስራ መስራት እኮ ያን ያህል መከራ የለውም። ደግሞ እኔ ያንተ ሚስት አይደለሁ? ምንም የሚያቅተኝ ነገር የለም። እንደሱ ያልሽ ደልኝ እንጂ ይሄ እኮ ድለል አይደለም። ያንተ ሚስት መሆኔን ስለምኮራበት ነው። እሺ በቃ ሙሉዬ፣ ይሁን ነገር ካልሽ አልሽ ነው። በቃ ድርቅ ነው የምትይው። ከዚህ በላይ መልከም ያለብን አይመስለኝም። አመሰግናለሁ የኔ ውድ ባል። ደግሞ ታያለህ፣ አኮራለሁ። እሺ ሙሉዬ፣ እኔ እኮ ከድሮም ጀምሮ እኮራብሻለሁ። በቃ አሁን ስራውን መስራት አቁም። እንደውም ይኸውልሽ እኔ ዛሬ ማጸዳለሁ። እሺ? ኧረ ራሴ ያጸዳለሁ። እንዴ ለምን? ራስሽ አይደለሽ እኔ መተጋገዝ አለብን የምትይው። ስለዚህ አንቺ ቁጭ በይ። ዛሬ ቤት ፏን ነው ማለት ምንድን ነው ይሄ ደግሞ? እንኳን ደህና መጣ የኔ ባል። የኔ ባል ሻማ የለበሽው ልብስ። ቆይ ቤቲ ምን ለማድረግ እየሞከርሽ ነው? ላንተ ብዬ ነው። አውቃለሁ እኮ በቅርቡ በጣም ብዙ ነገሮች ተፈጥረዋል። ተጣልተናል፣ ተኮራርፈናል፣ ደግሞም በተደጋጋሚ ልቤን ሰብረዋል። ግን እንደዚህ ሆኖም አንተም ላይ ሆነ ትዳራችን ላይ ተስፋ አልቆረጥኩም። ያንን ለማሳየት ነው አሁን ይሄ ሁሉ ነገር አዘጋጅቼ የጠበቅኩ። ቤቲ እባክሽ አታስመስይ። እኔ ልብሽን አልሰበርኩትም። እሺ ደግሞ ትዳር የምትይው ቆይ በየትኛው ፍቅራችን የተጋባ ነው ትዳር ነው? ቆይ አሁንም ተስፋ አልቆረጥኩበትም ነው እያልሽኝ ያለሽ? ይኸውልሽ እኔ አሁን በጣም ደክሞኛል። እሺ ገብቼ እረፍት ላድርግ። ደግሞ ዝም ብለሽ አታርክም። ልብ ይኸውልሽ አንቺ ጋር አይደለም ያለው ሌላ ቦታ ነው ያለው። ቤቲ የትም አልሄድም፣ እዚሁ ልቤ ውስጥ ነው። ሄኖክ የትም አልሄድም። እስኪ ዛሬ ያችን የምታውቃትን ቤቲን እርሳትና አዲሷን ያንተ አፍቃሪ የሆነችውን ቤቲን ተዋውቃት። ቤቲ እንደዚህ በማድረግሽ ምንም የሚቀየር ነገር የለም። እሺ አሁን ደክሞኛል፣ እረፍት ላድርግ። እስኪ ይህንን ግትርነትህን አቁምና እባክህን ግትር አትሁን፣ ተቀበለኝ።
ላንቺ የቀረኝ ምንም ፍቅር የለም ትለኛለህ፣ ግን ደግሞ ፊት ውስጥ የማየው ነገር እንደዛ አይደለም። ስሚኝ፣ ቆይ ቤቲ፣ ለምንድን አትይኝ? እኔ ለምንድን ነው ህይወቴ ላይ እንደሙጭ የተጣበቅሽው? ምክንያቱም ስለምወድህ ላጣ ስለማልፈልግና ይህንን ላሳይ ስለምፈልግ ብቻ ነው። ቤቲ፣ ቆይ እኔ ምንም አትበል፣ ዝም ብለክ ብቻ ይህንን ሞመንት ለማጣጣም ሞክር። ውጭ ያለውን ሁካታ፣ ጫጫታ፣ ሁሉንም ነገር እርሳው። ይህን ጠጣ።